ሐምሌ 13 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። ሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ61 ዓመታት በፊት በዚህ ሳምንት ሐምሌ 12 ቀን የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህችን ምድር ተቀላቀሉ። ነሐሴ 14 ቀን 2004 ዓ.ም የጠቅላይ ሚኒስትር መለስ ዜናዊ ህልፈተ ዜና በይፋ ከተገለጸ በኋላ ኢትዮጵያ በታሪኳ ከፍተኛ የፖለቲካና የስሜት ሽግግር ውስጥ ገባች። ለረጅም ዓመታት ሀገሪቱን የመሯት መሪ በድንገት መሞታቸው ብዙዎች የሀገሪቱ ቀጣይ አቅጣጫ ምን ይሆን የሚለውን ጥያቄ እንዲጠይቁ አድርጓል። በዚህ አስቸጋሪና ታሪካዊ ወቅት ወደ ሀገሪቱ ከፍተኛ አስፈጻሚ ስልጣን የተጠሩት አቶ ኃይለማርያም ደሳለኝ ነበሩ። በወቅቱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በመሆን ያገለግሉ ስለነበር በሕገ መንግስቱና በገዢው ፓርቲ ውሳኔ መሰረት የመንግስት ኃላፊነቱን ተረከቡ። ይህ የስልጣን ሽግግር በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ ከፍተኛ ትኩረት ያገኘ ክስተት ነበር። ምክንያቱም ሀገሪቱ ከአንድ መሪ ወደ ሌላ መሪ በሰላማዊ መንገድ የተሸጋገረችበት አስፈላጊ ወቅት ነበር። ወደ ስልጣን ሲመጡ ቀላል ሁኔታ አልጠበቃቸውም። ኢትዮጵያ በምጣኔ ሀብት፣ በልማት፣ በውጭ ግንኙነትና በውስጥ ፖለቲካ በርካታ ፈተናዎችን ትጋፈጥ ነበር። በአንድ በኩል የተጀመሩ የልማት ፕሮጀክቶችን ማስቀጠል ሲያስፈልግ፣ በሌላ በኩል የህዝቡን መተማመን ማጠናከርና የመንግስት ተቋማት ያለማቋረጥ እንዲሰሩ ማድረግ ይጠበቅባቸው ነበር። ብዙዎች ኃይለማርያምን የሚያውቋቸው እንደ ጸጥተኛ፣ በውይይት የሚያምኑ፣ በትምህርት የበቁና በአስተዳደር ልምድ የተቀረጹ መሪ አድርገው ነው። ወደ ህዝብ አስተዳደር የተሸጋገሩት በብዙ ዓመታት የሥራ ልምድና በተለያዩ የመንግስት ኃላፊነቶች ውስጥ ካገለገሉ በኋላ ነው። በዚህ ምክንያትም የመሪነት ኃላፊነቱን ለመረከብ ብቁ ናቸው የሚል እምነት በገዢው ፓርቲና በብዙ ተከታታዮች ዘንድ ነበር። ከነሐሴ 14 ቀን 2004 ዓ.ም ጀምሮ እስከ መጋቢት 24 ቀን 2010 ዓ.ም ድረስ ለ6 ዓመታት ያህል የጠቅላይ ሚኒስትርነት ኃላፊነትን ተወጥተዋል። በእነዚህ ዓመታት የምጣኔ ሀብት እድገትን፣ የመሠረተ ልማት ሥራዎችን፣ የውጭ ግንኙነትና በሀገሪቱ ውስጥ የተፈጠሩ የፖለቲካና የማህበራዊ ተግዳሮቶችን በመጋፈጥ ሀገሪቱን ለመምራት ሞክረዋል። የእሳቸው የመሪነት ዘመን ድጋፍና ትችት በአንድነት የታየበት ቢሆንም በኢትዮጵያ የዘመናዊ ፖለቲካ ታሪክ ውስጥ የራሱ ልዩ ምዕራፍ ያለው ዘመን ሆኖ ይታወሳል። ታዲያ ቀጥለን ወደዚህ ምድር የተቀላቀሉበትን ዕለት ምክንያት አድርገን የሕይወት ዘመን ትዝታቸውን በታሪካዊ እይታ እንቃኛለን። ሙሉ ስማቸው ኃይለማርያም ደሳለኝ ቡሺ ነው። የተወለዱት ሐምሌ 12 ቀን 1957 ዓ.ም በደቡብ ኢትዮጵያ በወላይታ ዞን ቦሎሶ ሶሪያ አውራጃ ሆምባ ውስጥ ነው። ያደጉት ትምህርትን እንደ ሕይወት መቀየሪያ በሚመለከት ማህበረሰብ ውስጥ ሲሆን ወላጆቻቸው በእርሻ ሥራ የሚተዳደሩ ነበሩ። ሆኖም ልጆች የተሻለ ሕይወት እንዲኖራቸው ይፈልግ ስለነበር ለኃይለማርያምና አብረዋቸው ላደጉት እኩዮቻቸው ሁሉ የትምህርት ዋጋ ጥልቅ ነበር። በቤተሰብ ውስጥ የሥራ ትጋት፣ ትህትና፣ ሐቀኝነት፣ ኃላፊነትና መንፈሳዊነት ቅድሚያ የሚሰጣቸው እሴቶች ነበሩ። እነዚህም በኋላ ላይ በአቶ ኃይለማርያም የግል ባህሪ ውስጥ በግልጽ ሁኔታ የታዩ መሆናቸው ይነገራል። ልጅነታቸውን በመጫወት ቤተሰብን በማገዝና በትምህርት ላይ ትኩረት በመስጠት እንዳደጉ የታሪክ ማህደራቸው ያሳያል። በትምህርት ቤት ውስጥ ጸጥተኛ፣ ስርዓትን የሚከተል፣ ለመማር ፍላጎት ያለው ተማሪ እንደነበሩ የሚያውቋቸው ሰዎች ይመሰክራሉ። በተለይም በሂሳብና በሳይንስ ትምህርቶች የነበራቸው ፍላጎት ከፍተኛ ነበር። ችግሮችን በማሰብና በመፍታት ይደሰቱ ስለነበር በኋላ የምህንድስና ትምህርትን ለመምረጥ መነሻ ሆኖላቸዋል ይባላል። ከአካባቢያቸው ትምህርት ቤቶች በመማር የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ወደ አዲስ አበባ በመምጣት በአዲስ አበባ ዩኒቨርሲቲ ሲቪል ምህንድስና ተምረዋል። በዚያን ዘመን የምህንድስና ትምህርት በጣም ፈታኝ ቢሆንም በትጋትና በጽናት በመማር ትምህርታቸውን አጠናቀዋል። ዩኒቨርሲቲ ውስጥ ከተለያዩ የኢትዮጵያ ክፍሎች የመጡ ተማሪዎች ጋር በመማር የሀገሪቱን ባህላዊና ማህበራዊ ብዝሃነት በቅርብ ለመረዳት እድሉን ሰጥቷቸዋል። ከዩኒቨርሲቲ ምረቃ በኋላ እንደ ሲቪል መሐንዲስ በመንግስት ተቋማት ውስጥ ሥራ ጀመሩ። በሙያቸው በተለያዩ የልማት ፕሮጀክቶች ላይ በመሳተፍ የመንገድ፣ የህንፃ፣ የውሃና ሌሎች መሠረተ ልማት ሥራዎች ለአንድ ሀገር እድገት ያላቸውን ጠቀሜታ በተግባር ተረዱ። ይህ የሙያ ልምድ በኋላ በመንግስት ውስጥ ሲሰሩ የልማት ፕሮጀክቶችን ከቴክኒካዊ እይታ ሆነ ከአስተዳደራዊ እይታ እንዲመለከቱ አግዛቸዋል።
ኃይለማርያም በትምህርታቸው በተመረቁበት ብቻ አላቆሙም። ዕውቀታቸውን ለማሳደግ ቀጣይ ትምህርቶችን ተከታትለዋል። በሲቪል ምህንድስና ማስተርስ ዲግሪ ካገኙ በኋላ በአመራር በድርጅት አስተዳደርና በለውጥ አመራር ዘርፍም ተጨማሪ ትምህርት ተከታትለዋል። ለሳቸው ትምህርት አንድ ጊዜ የሚጠናቀቅ ሂደት ብቻ ሳይሆን ሕይወትን ሙሉ የሚያጅብ ጉዞ ነበር። በሙያ ሕይወታቸው ቀጣይ ደረጃ ወደ ሕዝብ አስተዳደር ገቡ። በደቡብ ክልል ውስጥ የተለያዩ ኃላፊነቶችን በመወጣት የአስተዳደር ልምድ አካበቱ። ከአካባቢ አስተዳደር ጀምሮ እስከ ክልላዊ የአመራር ደረጃ በመድረስ በተለያዩ የልማት መርሃ ግብሮች ላይ ሰርተዋል። በእነዚህ ኃላፊነቶች ውስጥ የግብርና ልማት፣ የትምህርት ማስፋፋት፣ የጤና አገልግሎት ማሻሻልና የመሰረተ ልማት ግንባታ በክልል ውስጥ ከተሰሩ ስራዎች መካከል ይጠቀሳሉ። በክልል ደረጃ ያሳዩት የአስተዳደር ብቃት በፌዴራል መንግስት ውስጥ የበለጠ ኃላፊነት እንዲሰጣቸው መንገድ ከፈተላቸው። በ2002 ዓ.ም የውጭ ጉዳይ ሚኒስትር ሆነው ሲሾሙ ኢትዮጵያን በዓለም አቀፍ መድረኮች የመወከል ኃላፊነት ተሰጣቸው። ከአፍሪካ ሀገራት፣ ከተባበሩት መንግስታት ድርጅትና ከሌሎች ዓለም አቀፍ ተቋማት ጋር በተደረጉ ውይይቶች በመሳተፍ የዲፕሎማሲ ልምዳቸውን አዳበሩ። ከዚያም ምክትል ጠቅላይ ሚኒስትር በመሆን የሀገሪቱ ከፍተኛ አስፈጻሚ አካል አንዱ ሆነው ሰርተዋል። በዚህ ኃላፊነት የልማት ዕቅዶችን፣ የመንግሥት ሥራዎችንና የውጭ ግንኙነትን በቅርብ ለመከታተል ዕድል አግኝተዋል። ይህ ሁሉ በነሐሴ ወር 2004 ዓ.ም የጠቅላይ ሚኒስትርነትን ኃላፊነት ሲረከቡ የነበራቸውን አቅም የገነባ ረጅም የሙያ ጉዞ ነበር። ከገጠር ሕይወት ተነስቶ በትምህርት በሙያና በአስተዳደር ደረጃ በቀስታ እየተራመደ እስከ ኢትዮጵያ ጠቅላይ ሚኒስትርነት የደረሰው የኃይለማርያም ደሳለኝ ጉዞ በብዙ ዓመታት የተገነባ የሥራና የልምድ ውጤት ነበር። ነሐሴ 14 ቀን 2004 ዓ.ም ኃይለማርያም ደሳለኝ የኢትዮጵያን ጠቅላይ ሚኒስትርነት ኃላፊነት ሲረከቡ በታሪክ ውስጥ ቀላል የሚባል ጊዜ አልነበረም። ሀገሪቱ ለ21 ዓመታት የመሯትን መሪ አጥታ በሐዘን ተውጣለች። በተመሳሳይ ጊዜም የመንግስት ተቋማት ያለማቋረጥ እንዲቀጥሉና የሀገሪቱ መረጋጋት እንዳይናጋ ፈጣን ውሳኔዎች የሚያስፈልግበት ወቅት ነበር። በዚያ ወቅት ውስጥ ኃይለማርያም ደሳለኝ ስልጣኑን መረከባቸው በብዙ ታዛቢዎች ዘንድ የሰላማዊ የስልጣን ሽግግር ምሳሌ ተደርጎ ተመላክቷል። በመጀመሪያዎቹ ወራት ትኩረታቸው የመንግስት ሥራ እንዳይቋረጥ፣ የምጣኔ ሀብት መርሃ ግብር እንዲቀጥልና የውጭ ግንኙነት እንዳይስተጓጎል ማድረግ ነበር። የቀድሞው መንግስት የጀመራቸውን የልማት ዕቅዶች ለማስቀጠል ጥረት ተደርጓል። በተለይም የመንገድ ግንባታ፣ የኃይል ማመንጫ ፕሮጀክቶች፣ የባቡር መስመሮችና የኢንዱስትሪ ፓርኮች ግንባታ ቀጥለው ተከናውነዋል። በእነዚህ ዓመታት ኢትዮጵያ ከአፍሪካ ሀገራት መካከል ምጣኔ ሀብታቸው በፍጥነት እያደገ ካሉ አንዷ ተብላ ትጠቀስ ነበር። በመሰረተ ልማት ዘርፍ ትልልቅ ፕሮጀክቶች ተገንብተዋል። የአዲስ አበባ ቀላል ባቡር አገልግሎት ጀምሯል። የአዲስ አበባ ጅቡቲ የኤሌክትሪክ ባቡር መስመር ተጠናቆ ወደ ሥራ ገብቷል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታም ሥራውን ቀጥሏል። እነዚህ ፕሮጀክቶች ለወደፊቱ የምጣኔ ሀብት እድገት መሰረት እንደሚሆኑ በመንግስትም ሆነ በምሁራን እሳቤ ይገለጽ ነበር። በኢንዱስትሪ ዘርፍም የውጭ ኢንቨስትመንትን ለመሳብ በርካታ የኢንዱስትሪ ፓርኮች ተገነቡ። በሐዋሳ፣ በመቀሌ፣ በኮምቦልቻና በሌሎች ከተሞች የተቋቋሙ ፓርኮች የሥራ ዕድል ለመፍጠርና የውጭ ምንዛሬ ገቢን ለማሳደግ የታለሙ ነበሩ። በውጭ ግንኙነት ዘርፍም ኃይለማርያም ደሳለኝ ከአፍሪካ መሪዎች ጋር ጠንካራ ግንኙነት ለመገንባት ሰርተዋል። እንደ አውሮፓውያን አቆጣጠር በ2013 የአፍሪካ ህብረት ሰብሳቢ በመሆን አገልግለዋል። በደቡብ ሱዳን፣ በሶማሊያና በሌሎች የቀጠናው ጉዳዮች ላይ ኢትዮጵያ የነበራትን የሽምግልና ሚና ለማስቀጠል ጥረት ተደርጓል። በዚያን ወቅት አዲስ አበባ የአፍሪካ ዲፕሎማሲ ዋና ማዕከል ሆኗ መቀጠሏን ብዙዎች ይጠቅሳሉ። ይሁን እንጂ የአቶ ኃይለማርያም ደሳለኝ የመሪነት ዘመን በልማት ብቻ የተገለጸ አልነበረም። ከ2007 ዓ.ም ጀምሮ በአንዳንድ የሀገሪቱ ክፍሎች የፖለቲካ ቅሬታዎችና ህዝባዊ ተቃውሞዎች መጨመር ጀመሩ። በተለይ በኦሮሚያና በአማራ ክልል የተካሄዱ ተቃውሞዎች የመሬት ጉዳይ፣ የፖለቲካ ተሳትፎ፣ የአስተዳደር ጥያቄዎችና የፍትህ ጉዳዮችን በማንሳት ቀጠሉ። እነዚህ ተቃውሞዎች በአንዳንድ ቦታዎች ወደ ግጭት በመቀየራቸው ህይወት የጠፋባቸውና ንብረት የወደመባቸው ክስተቶች ሆነዋል። መንግስት በወቅቱ የሀገር ደህንነትን ለማስጠበቅ እርምጃ እየወሰደ መሆኑን ሲገልጽ፣ ተቺዎች ደግሞ የፖለቲካ ክፍተቶችና የመብት ጥያቄዎች በቂ ምላሽ አላገኙም በማለት ይተቹ ነበር። በ2008 ዓ.ም የአስቸኳይ ጊዜ አዋጅ መታወጁ የዚህ ዘመን ትልቅ ክስተት ሆኖ ይታወሳል። መንግስት ይህንን ውሳኔ የወሰደው ሰላምና ደህንነትን ለማስጠበቅ መሆኑን ሲገልጽ፣ የሰብአዊ መብት ተቋማትና አንዳንድ ዓለም አቀፍ ድርጅቶች ግን በመብቶችና በነጻነቶች ላይ ያለውን ተጽዕኖ አሳስበው ነበር።
እነዚህ ችግሮች እየተዋዋሱ በሄዱ ቁጥር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመንግስት ውስጥ ለውጥና መፍትሄ እንዲፈለግ በተደጋጋሚ ሲናገሩ ቆይተዋል። በመጨረሻም በመጋቢት ወር 2010 ዓ.ም ከጠቅላይ ሚኒስትርነትና ከገዢው ፓርቲ ሊቀመንበርነት ስልጣናቸው መልቀቃቸውን አሳወቁ። በገዛ ፈቃዳቸው ከስልጣን መልቀቃቸው በኢትዮጵያ የፖለቲካ ታሪክ ውስጥ እንደ ልዩ ምዕራፍ ይጠቀሳል። በመግለጫቸው ውስጥ የተፈጠሩትን የፖለቲካ ችግሮች በዘላቂነት ለመፍታትና ለአዲስ የፖለቲካ ለውጥ መንገድ ለመክፈት በፈቃዳቸው እንደለቀቁ ገልጸዋል። በኢትዮጵያ የዘመናዊ ፖለቲካ ታሪክ በስልጣን ላይ ያለ ጠቅላይ ሚኒስትር በፈቃዱ ከስልጣን የተሰናበተበት ጉልህ አጋጣሚ ሆኖ ይታወሳል። ዛሬ ኃይለማርያም ደሳለኝ ሲታወሱ ሰዎች የተለያየ ግምገማዎች ያቀርባሉ። አንዳንዶች በዘመናቸው የተከናወኑትን የመሰረተ ልማት ስራዎች፣ የምጣኔ ሀብት እድገት ጥረቶችና በአፍሪካ ዲፕሎማሲ ያበረከቱትን አስተዋጽኦ ያስታውሳሉ። ሌሎች ደግሞ በዘመናቸው የተፈጠሩትን የፖለቲካ ቀውሶች፣ ተቃውሞዎች እና የመብት ጉዳዮች በበለጠ ትኩረት ያነሳሉ። እነዚህ ሁለት እይታዎች የእሳቸውን የመሪነት ዘመን በተመጣጠነ መልኩ ለመረዳት በታሪክ መዝገብ ሰፍረው ይኖራሉ። ኃይለማርያም ደሳለኝ ከወላይታ ገጠር ተነስተው በትምህርት በሙያና በህዝብ አስተዳደር ያለፉ ረጅም ጉዞ በመጓዝ የኢትዮጵያ ጠቅላይ ሚኒስትር ለመሆን የበቁ መሪ ናቸው። የታሪክ ገጾች ስለ ሰዎች የሚያስቀምጡት ፍጹም ምስጋና ወይም ፍጹም ትችት አይደለም። ከዘመናቸው ጋር የተያያዙ ውሳኔዎችን፣ ስኬቶችንና ተግዳሮቶችን በሚዛናዊ መንገድ እንድንመለከት ነው። የኃይለማርያም ደሳለኝ የህይወት ጉዞም እንዲሁ ነው። ከትንሽ ገጠር ተነስተው እስከ ሀገር መሪነት የደረሱ፣ ሀገራቸውን ለማሳደግ በመጣር ውስጥ በሰፊ ተግዳሮቶች የተፈተኑ መሪ ተደርገው በታሪክ መዛግብታት ይጠቀሳሉ። ሳምንቱን በታሪክም በዛሬው መሰናዶ በዚህ ሳምንት የተከበረውን የ61ኛ ዓመት የልደት በዓላቸውን ምክንያት አድርጎ ሕይወታቸውንና የመሪነት ጉዞአቸውን በታሪካዊ እይታ እንዲህ አስታውሷል።